እውነቱን ለመናገር አብዛኞቻችን በየቀኑ ምንም በማይጠቅሙ ነገሮች ላይ ጊዜያችንን እናሳልፋለን። ከዚያም ለክላስ ፈተናዎቻችን ለመዘጋጀት የወደፊት ህይወታችን ላይ ትልቅ አዎንታዊ ተጽዕኖ ያላቸውን ስኪሎች ለመማር ሲሆን ግን ጊዜ የለኝም የሚል ምክንያት ለራሳችን እንሰጣለን። እውነታውን ቼክ ስናደርገው ግን ምንም የማይጠቅሙን የቲክቶክ ቪዲዮዎችን ስክሮል በማድረግ በቀን 7 ሰዓት ልናጠፋ እንችላለን። ይሄ በየቀኑ የሚባክነው 7 ሰዓት በአመት ውስጥ ካሉት 12 ወራት ውስጥ ቢሰላ 5 ወር ገደማ ይሆናል። እስኪ አስቡት እነዚህን የባከኑትን 5 ወራቶች ከራሳችሁ ጋር ለመነጋገር አዳዲስ የቢዝነስ አይዲያዎችን ፈልጋችሁ ለማግኘት ብትጠቀሙበት ምን ያህል በህይወታችሁ ውስጥ ኢምፓክት እንዳለው አስቡት። በዚህ ቻናልና በቴሌግራም ኮሚኒቲ ቻናላችን ላይ አሁን ላይ የተቸገራችሁበት ያላችሁበት ነገር ምንድነው ብዬ 4 ጥያቄዎችን ጠይቄያችሁ ነበር። ከነዛ 4 ጥያቄዎች ውስጥ ተማሪ ሆናችሁ ጊዜን በአግባቡ መጠቀም አለመቻል የሚለውን አብዛኞቻችሁ ቮት አድርጋችሁበታል። በዚህ ቪዲዮ እንዴት አድርጋችሁ ጊዜያችሁን ማስተር ማድረግ እንደምትችሉና ጊዜ እናንተ እንዲቆጣጠራችሁ ሳይሆን እናንተ ራሳችሁ ጊዜ እንድትቆጣጠሩ የሚያስችሏችሁን ስትራቴጂክ የሆኑ ዘዴዎችን እኔ ራሴ በዩኒቨርሲቲ ቆይታዬ ተጠቅሜያቸው የሰሩልኝን ዘዴዎች በዚህ ቪዲዮ መጨረሻ ላይ ይዛችሁ ትወጣላችሁ። ከኔ ጋር አብራችሁ ቆይታችሁን እርግጠኛ ሁኑ። ለማታውቁኝና ለቻናሉ አዲስ ሆናችሁ ሲሳይ ይባላለሁኝ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጨረሻ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በዚህ ቻናል የተለያዩ ፕሮዳክቲቪቲ ሐሳቦችንና በተማሪነት ህይወት ላይ ያገኘኋቸውን ለእናንተ ይጠቅማሉ ብዬ የማስባቸውን ሐሳቦች ሼር አድርግበታለሁኝ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። እንጀምር። እሺ በቅድሚያ ስለምናወጣቸው ግቦች እናወራ። አብዛኞቹ ሰዎች ጊዜያቸውን የሚያባክኑት ምን እያደረጉ እንደሆነ እንኳን ስለማያውቁ ነው። ቀኑ ሙሉ የሚያጋጥማቸው ለእያንዳንዱ ነገር ምላሽ በመስጠት ጊዜያቸውን ካለምንም ውጤት ያሳልፋሉ። አስታውሳለሁኝ እዚህ አስቱት የመጀመሪያ ዓመት ተማሪ ያለውኝ ሁሉም ቦታ ላይ ነበርኩኝ። የሆነ ሰርቲፊኬት ያለው ኮርስ አለ ከተባልኩኝ ስለዛ ኮርስ ምንም አይነት መረጃ ሳይኖረኝ ሄጄ መዘገብ ነበር። ጓደኞቼ የሆነ ቦታ እንሂድ ካሉኝ እሱንም ያለምንም ማንገራገር እሺ ብዬ ሄድ ነበር። ብቻ ምን አለፋችሁ ያለምንም ግልጽ ዓላማ ሁሉም ቦታ ላይ ገኝ ነበር። ግን ከጊዜያት ቆይታ በኋላ ለራሴ ሙሉ በሙሉ ግልጽ እየሆንኩኝ ስመጣ ነገሮች ቀስ በቀስ እየተቀየሩ መጡ። በትምህርቴ ላይ በፊት ከነበረኝ የተሻለ ውጤት በአፕወርክ ላይ በቪዲዮ ኤዲቲንግ እስከ መስራት የዩቲዩብ አውቶሜሽን ቻናል ከትምህርቴ ጎን ለጎን ሞኔታይዝ እስከ ማድረግ ደርሻለሁ። እና ይህን ስላችሁ ሁሉን ነገር በአንድ ሌሊት ማድረግ ትችላላችሁ እያልኳችሁ አይደለም። ነገር ግን በትምህርታችሁ ላይ የሚሆን ከትምህርታችሁ ጎን ለጎን ለምትሰሯቸው ማንኛውም አይነት ስራዎች የተሻለ ለውጥ ለማግኘት ግልጽ ዓላማና ለጊዜ የሚሰጡት ዋጋ መልሶ ይከፍላችኋል። አእምሮአችን ውስጥ ምን የሚባል ነገር አለ መሰላችሁ? አንቴሪየር ሚድ ሲንጉሌተር የሚባል የአእምሮአችን ጡንቻ አለ እና ይሄ የአእምሮአችን ክፍል በአንድ ጊዜ የተለያዩ ነገሮች እንድትሰሩ የሚያስችላችሁና ከባድ ነገሮችን በአንድ ላይ ሲሰሩ እንድትቋቋሙ የሚያስችሏችሁ የአእምሮአችን ክፍል ነው። ሳይንቲስቶች እንደሚሉት በጣም ደክሟችሁ መተኛት ፈልጋችሁ ነገር ግን ለፈተናችሁ የግድ ማጥናት እንዳለባችሁ ራሳችሁን ስታስገድዱ ይህ የአእምሮአችን ክፍል ከባድ ነገሮችን የመስራት ልምድ እያዳበረ ይሄዳል። ታዲያ ይህንን የአእምሮአችንን ክፍል የበለጠ ለመጠቀም እንዴት ማሰልጠን እንችላለን? ቀላሉ መንገድ ለምሳሌ አሁን ላይ በቀን የምታጠኑት የኮርስ መጠን 2 ብቻ ከሆነ በመሃል ክፍተት በመስጠት 1 ኮርስ ብትጨምሩ በየቀኑ 3 ኮርስ ማጥናት ትጀምራላችሁ ማለት ነው። ሶስተኛውን ኮርስ አዳፕት ካደረጋችሁና ኖርማላይዝ ያደረጋችሁ ከመጣችሁ በኋላ 4ኛው ኮርስ በመጨመር ቀስ በቀስ መልቲፕል የሆኑ ስራዎችን የመስራት አቅማችሁን በዛ ልክ እያሰፋችሁ መሄድ ትችላላችሁ ማለት ነው። እመኑኝ ከጥቂት ወራት በኋላ ከዚህ ቀደም በጣም ከባድ የመሰላችሁ ነገር ለእናንተ የተለመደና ኖርማል እየሆነ ይመጣል። በእርግጠኝነት ወደ ኋላ መለስ ብላችሁ ከዚህ በፊት እንዴት ይሄን ሁሉ ጊዜ አጠፋው ብላችሁ ራሳችሁን ተጠይቃላችሁ። በሁለተኛነት ጊዜያችሁን እንደ ተማሪ በአግባቡ ለመጠቀም ከሚያስችላችሁ ዘዴዎች ውስጥ አውትፑት ጎል ላይ ሳይሆን ኢንፑት ጎል ላይ ፎከስ ማድረግ። ብዙዎቻችን ከመጀመሪያ የምንሰራው ስህተት እዚህ ጋር ነው። አብዛኛው ሰው እቅድ ሲያወጣ መጨረሻ ላይ የሚያገኘውን ውጤት በእቅድ ውስጥ ያካትታል። ለምሳሌ በዚህ ሴሚስተር መጨረሻ ላይ በፊዚክስ ትምህርት 99% አመጣለሁ ብላችሁ እቅዳችሁ ውስጥ አካታችሁ ሊሆን ይችላል። ይህን እቅድ እንዲሁ ስናየው ልክና የበለጠ የሚያነቃቃ ሊመስላችሁ ይችላል። ነገር ግን እዚህ እቅዳችሁ ላይ ያለው ትልቁ ችግር ይህ መጨረሻ ሴሚስተር ላይ የምታስመዘግቡት ውጤት በእናንተ ቁጥጥር ስር አይደለም። በእያንዳንዱ በምታስመዘግቧቸው ፈተናዎች፣ በምትሰሯቸው አሳይመንቶችና ኢቭን በሚያስተምራችሁ አስተማሪ ላይ የተመሰረተ ነው። ስለዚህ በልበ ሙሉነት አመቱ አለ የምትሉት ውጤት ላይሆን ይችላል። ከዚህ በተቃራኒው ያንን የምትፈልጉትን ውጤት ለማስመዝገብ አሁን ላይ የምታደርጉት አክቲቪቲያችሁ በእናንተ ቁጥጥር ስር ነው። ስለዚህ በቅድሚያ 99% አመጣለሁ ብላችሁ ከማቀድ ይልቅ በየቀኑ ለፊዚክስ ትምህርት 1 ሰዓት መድባችሁ የምታጠኑ ከሆነ ይህ በእናንተ ቁጥጥር ስር ያለና በየቀኑ በምታደርጉት ጥረታችሁ ልክ የምትፈልጉትን ውጤት ወደ ተግባር ለመቀየር የሚያስችላችሁ ትክክለኛ መንገድ ነው። ይህን በማድረጋችሁ በዋነኝነት 2 ነገሮችን ትጠቀማላችሁ። አንደኛ ዛሬ ምን ላድርግ ብላችሁ ጊዜያችሁን አታባክኑ። ሁለተኛ ምናልባትም ያሰባችሁትን ውጤት ባታሳኩትም ምን ያህል ኤፈርት እና ምን ያህል ኢንፑት እንደሰጣችሁ ስለምታውቁ ብዙም
አትሳሳቱም። ስለዚህ ለሚቀጥሉት 5 ወራት ትምህርታችሁ ላይና ከትምህርታችሁ ጎን ለጎን አሁን ላይ ማድረግ የምትፈልጉት ነገር ምንድነው? በቁም ነገር ማስታወሻችሁ ላይ ጻፉት። ሌላኛው ጊዜያችሁን በአግባቡ እንድትጠቀሙ የሚያስችላችሁ ዘዴ ነገሮችን ቀደም ብላችሁ ማድረግ ነው። ይህ ለኔ በዩኒቨርሲቲ ቆይታዬ እጅግ በጣም የጠቀመኝ ልማድ ነው። ለምሳሌ የዛሬ ሳምንት የሚገባ አሳይመንት ካለባችሁ አሳይመንቱን ለማስገባት አንድ ቀን ሲቀረው ከመስራት ዛሬውኑ ሰርታችሁ ጨርሱት። ይህ ስታደርጉ በኋላ ላይ ነፃ ጊዜ ወይም ፍሪ ታይም ይኖራችኋል። አእምሯችሁ ይረጋጋል፣ በራስ መተማመናችሁ ይጨምራል፣ ያላችሁ ጊዜ በእናንተ ቁጥጥር ስር ይሆናል ማለት ነው። ምናልባትም ይሄን ቪዲዮ ያያችሁ ያላችሁ የዩኒቨርሲቲ ተማሪ ትኖራላችሁ። ያን ያህል ምቾት ወይም ኮምፎርት ዞን ውስጥ መግባት የማትፈልጉ ከሆነ ካፌ ብትሆኑ ይበልጥ ጊዜያችሁን ትቆጥባላችሁ ብዬ አምናለሁኝ። ምክንያቱም የካፌ ተጠቃሚ ከሆናችሁ የበሰለው ላይ ነው የምትደርሱት። ኦልሞስት የተዘጋጀ የቀረበው ምግብ ላይ ስለምትደርሱ ምግባችሁን ተጠቅማችሁ ብቻ መውጣት ነው። ነገር ግን ማሚዎች ጋር በምትሄዱበት ሰዓት ያለውን የታይም ዌስት አብዛኛው ተማሪ ኤክስፒሪየንስ የሚያደርገው ነገር ስለሆነ እዛ ቁጭ ብላችሁ የምትጠብቁበትን ታይም የተወሰነ ነገር እንኳን ብትሰሩበት ሞር ጊዜያችሁን በአግባቡ እንድትጠቀሙ የሚያስችላችሁ ነው ብዬ አምናለሁኝ። የመጨረሻው የብዙዎቻችን ተማሪዎች ችግር የሆነው ፕሮክራስቲኔሽን ነው። ይሄም አሁን ላይ መስራት ያለብንን ነገር ለነገ ማለት ነው። ይሄን ነገር ኦቨርካም ለማድረግ ለኔ ሰራልኝን አንድ ነገር ልንገራችሁ። የምታጠኑትን ሳብጀክት ወይም ስራ 100% አጨርሱት፣ 95% ላይ ተውት። ከዛም በሌላኛው ቀን የቀራችሁ ነገር እንዳለ ውስጣችሁ ስለሚነግራችሁ ያንን ነገር ለመጨረስ ጉጉት ያጥርባችኋል። ስለዚህ ይሄን ስታደርጉ የበለጠ ጉጉትና ሞመንተም በቀጣይ ስራዎቻችሁ ላይ እንዲኖራችሁ ያስችላችኋል። በስተመጨረሻም ጊዜያችሁን በአግባቡ ለመጠቀም የሚያስችላችሁን ስትራቴጂክ ዘዴዎችን በዚህ ቪዲዮ ላይ አግኝታችኋል ብዬ አምናለሁ። በቅርቡ ጠቃሚ በሆኑ ቪዲዮዎች እስከምንገናኝ ድረስ ቻው ቻው።